የነበረውም ሰው አንድ ቀን ምን ሆነ? ደከመ። ኃይሉን አጥተለም መጽሐፍ ጎበዝቱን ፈጽሞ ይወድቃሉ። መውደቅ አለ። አንዳንድ ጊዜ ህይወት ውስጥ አለ ይገጥማል። ህይወት ውስጥ መውደቅ አለ። ነገር ግን አንድ ያውላችሁ አንዳንድ ጊዜ ማግኛት መስሎ ሰተን ማግኛት መስሎ መሰብሰብ መስሎ ባልነበባቸው መንገዶች እንሄዳለን። እግዚአብሔር አለ ብለን የምናስባቸው እግዚአብሔር የሌለ ነገር አለ ብለን እኛ ምን እናደርገዋለን? እናገናኘዋለን። እግዚአብሔር እኮ የለም። ያንቺ ፍላጎት ነው ያንተ ፍላጎት ነው እንጂ እግዚአብሔር የለም። ያ ጀግና የነበረው ሶምሶን አይላችሁ ጀግና የነበረው ሶምሶን እግዚአብሔር አለ እያለ አንድ ቀን የእግዚአብሔር ምኑን አጣ? ኃይሉን አጣ፣ ክብሩን አጣ፣ ህልውናውን አጣ። እንደ ድሮ እንደ ወትሮ ይሄናል እያለ ግን በኋላ ሲነሳ ምን የለውም ይላል። እንደ መጀመሪያ መሆን አልቻለም። አይታችኋል። አንዳንድ ጊዜ ዝና ማግኘት እንችላለን፣ ገንዘብ ልንሰበስበው እንችላለን አይደል? ገንዘብ ልንሰበስብ እንችላለን፣ ዝና ማግኘት እንችላለን፣ ቤት መስራት እንችላለን፣ መኪና መንዳት እንችላለን፣ ሌሎች ነገሮችን መሰብሰብ እንችላለን። ነገር ግን እግዚአብሔር የሌለበት ከሆነ ያ ድካም ነው የሚሆነው። ዛሬ ግን እግዚአብሔር ከውድቀት ሊያነሳ እግዚአብሔር በመካከላችን አለ። ልባችንን ከእግዚአብሔር ጋር እናደርገው። የሰበሰብከውን እንድትበላ ከፈለግ ልትሰበሰብሽው እንድትበይ የረጅም ጊዜ ህይወት መኖር መሄድ ከፈለግን ከእግዚአብሔር ጋር የጠበቀ ህይወት ግንኙነት ነው የሚያስፈልገው። ለልጅ ልጆች ለትውልድ በረከት የሚሆንበትን ነገር ከመገናኘት ከፈለገው መንገድን ከእግዚአብሔር ጋር አገናኝ። መጽሐፍ ቅዱስ ከእሱ ጋር ተስማማ፣ ሰላምን ይኑር። በዛ ምን ታገኛለህ? በጉልበትን ታገኛለህ። ብርና የሚያብለጨልጨውን ወርቅና ክብሩን ታገኘዋለህ ይላል እግዚአብሔር ቃል። በኢዮብ መጽሐፍ 22 ቁጥር 21 ጀምራችሁ አንብቡት። ግን ከእግዚአብሔር ጋር መስማማት ነው ትልቁ በረከት። አሜን። በኋላ ያ ጠንካራ የነበረው ሶምሶን በኋላ ዞር ብሎ እግዚአብሔርን አንድ ነገር ጠየቀ። ከውድቀቱ ውስጥ እያለ አንድ ጊዜ አስበኝ። እግዚአብሔር አንድ ጊዜ ድል የሚሰጥ አምላክ ነው። አሜን። ድል ይሰጣል። አሜን። ተናግሮ ተመለሽ ብሎ እግዚአብሔር ድል ይሰጣል። ግን ሲሰጥ የተሰጠውን ድል መጠቀም ግን የኔና የእናንተ ድል ነው። ነገ ሌላ ቀን ነው። ዛሬ በንስሐ ተመልሰን ከእግዚአብሔር ሐሳብ ጋር መገናኘት፣ ከክፉ መንገድ መመለስ፣ ከራስ የሆኑ ምኞትና ከራስ የሆኑ ፍላጎቶች መመለስ ይጠይቃል። ሁለተኛ እሱ ነው። ከዚህ በኋላ ምን ይላል? በጣም የገረመኝ ብላቴኖች ይደክማሉ ካለ በኋላ ይታክቱማል፣ ጎበዙን ፈጽሞ ይወድቃሉ ካለ በኋላ በጣም እዚህ ላይ ጎበዚቱ ያለበትን አይታችኋል። ብላቴኖች ያለበትን እነዚህ በጣም አስፈላጊ ሐሳቦች ናቸው። እነዚህ ሁለቱ ሐሳቦች አይተናል። አሁን የምናየው ስለ አንድ እንስሳ ደግሞ እንመለከታለን። አንድ ወፍ። እግዚአብሔርን በመተማመን የሚጠበቁ ግን ኃይላቸውን ምን ያደርጋሉ? ያድሳሉ። ሶስተኛ ሐሳብ እግዚአብሔርን በመተማመን የሚጠባበቁ። አሁን ዋና እግዚአብሔር ከኔና ከእናንተ ህይወት የሚፈልገው የመጀመሪያ ታድሶ ለመውጣት ምን ያስፈልጋል ካላችሁ በእግዚአብሔር ላይ የጠበቀ ህይወት ሊኖረን ያስፈልጋል። መተማመን ማለት መደገፍ ማለት ነው። ሙሉ በሙሉ ህይወቱን እግዚአብሔር ይመስላል። እንደዚህ ስትሆን ምን ትሆናለህ? ኃይልህ ይታደሳል። ታድሰን እንወጣለን ማለት ታድሶ ማለት በጣም ጌታ በዚህ ወቅት ላይ ይሄ ታድሶ እየሰራን እያለን እግዚአብሔር ብዙ ነገር አስተምሮኛል፣ ይናገረኝ ነበር። ለእህቶቼም ለወንድሜም እየነገርኩ ነበር። ታድሰን እንወጣለን ማለት ታድሶ ይሄ አሁን እንደዚህ እንዲሆን ብዙ አላስፈላጊ ነገሮችን ሁሉ አውጥተናል። አንዳንድ ቦታዎች ላይ የተቦጭቁባቸው ቦታዎች ነበሩ። ቀለም የሚያስፈልግበት ቦታ ነበረ። መታደስ ያለባቸው እንትኖች ነበሩ። ያ ሁሉ የማይገባው ነገሮችን ሁሉ አጥበን ጸርገን፣ ግን ያን ስናደርግ የሚገርማችሁ ነገር የለበስነው ልብሳችን ቆሽሿል። ብዙ መስዋዕትነት የተከፈሉ ነገሮች አሉ። ታድሶ እንደዚህ ነው። ሲታደስ ህይወታችን እንዲታደስ፣ ዘመናችን እንዲታደስ፣ ጉልበታችን እንዲታደስ፣ መንፈሳችን እንዲታደስ፣ አገልግሎታችን እንዲታደስ እንፈልጋለን።
አንዱ መጠጋት ያለበት ወደሚያድሰው አምላክ። እግዚአብሔርን በመተማመን የሚጠበቁ ኃይላቸው ምን ያደርጋል? ይሄ ሶስተኛ ላይ የሚያነሳው ንስር ነው። እንደ ንስር ነው ብለው ከዛ በኋላ ምንድነው ብለው ይናገረው? እስቲ እናነበው ቁጥር 31 እግዚአብሔርን በመተማመን የሚጠበቁ ግን ኃይላቸውን ያድሳሉ ይልና እንደ ንስር በክንፍ ይሮጣሉ አይታክቱም አይደክሙም ይላል። ስለ ንስር ሶስተኛ ንስር ከነዚህ ከብላቴኖች ጋር ከጎበዚቱ ጋር ሶስተኛ ላይ ያስቀመጠው እዚህ ቦታ ላይ የመጨረሻው ሲያጠቃለው እንደ ንስር ይላል። ንስር ምን አይነት ባህሪ ያላቸው ካላችሁ ንስር የሚባል አሞራ የወፎች ንጉስ ነው የሚባለው። ቀጥሎ ደግሞ 70 ዓመት የመኖር አቅም ያለው ወፍ ነው እና ይህ ወፍ በጣም የሚገርም እይታ አለው። መጽሐፍ ቅዱስ አንድ ነገር ሲያስቀምጠው ለምንድን ነው ያስቀምጠው ካላችሁ ለትምህርታችን ነው። እዚህ ውስጥ የሚወጣ ነገር ስላለ ነው ያስቀምጠው እና እንትን ውስጥ ገብቼ አንብቤበታለሁ። ይህ 70 ዓመት የሚኖረው 70 ዓመት የመኖር እድል ያለው በደስታ የመኖር እድል ያለው ይሄ ንስር ከባድ የሆነ አደጋ በህይወቱ ግማሽ ላይ ከባድ የሆነ አደጋ ይደርስበታል። ይህ የሚደርሰው አደጋ ምን ነካ ነው ካላችሁ ያን አደጋ እንዴት ነው መወጣት የሚችለው? በህይወቱ ግማሽ ላይ ገና ግማሽ በነበረው ሰዓት ላይ የሚመጣ አደጋ ነው። ከባድ አደጋ እድሜው ላይ ከባድ የሆነ የሚገርም ነገር ይሆንበታል። ከሚሆኑ ነገሮች አንድ 3 ነገሮችን ልናገር። የመጀመሪያው ምግቡን ለማደን የሚያገለግሉ ጥርሶቹ ከመጠን በላይ ስለሚያድጉ ምግቡን ከመሬት ላይ ማንሳት ያቅተዋል። እንግዲህ እንደሚታወቁት እሱ ሲኖርም እንደ ማንኛውም ወፍ የሚኖር ወፍ አይደለም። በትልቅ ከፍታ ያለበት እንጨት ላይ ነው ወይም በተራሮች ጫፍ ላይ ነው ቤት ሰርቶ የሚኖረው። ደግሞ እንደሚታወቁት እንደ ማንኛውም ሬሳ የበከተ ነገር የሚበላ እንስሳ ማነው? ወፍ አይደለም። የሚበላውን ደግሞ አዲስ ትኩስ የሆነ ስጋ ነው የሚበላው። ስለዚህ በህይወቱ እድሜ ላይ ምንድነው የሚገጥምበት ካላችሁ ያ በደም እንትን አድርጎ የሚበላው ጥርሶቹና ምግቡን የሚይዙ እግሮቹ ምን ይሆናል? ያድጋሉ። ስለዚህ ያ በጣም ያስቸግረዋል። ይሄ አንደኛው ፈተናው። ሁለተኛ ፈተና አጥንቶቹን ሰብሮ መስበር የሚችልበት አፉ ይሄ ማቁሩ ደግሞ ምን ይሆናል? በጣም ስለሚያድግ ምንም ማድረግ አይችልም። ይሄ አደጋ ነው። ሰው ካልበላ ካልጠጣ ማድረግ የሚገባቸው ነገሮችን ካላገኘ መሞቱ አይቀርም። አሁን ይሄ ችግር ገጥሞበታል። ሶስተኛው ምንድነው ካላችሁ እነዚህ ሶስቱ ከባድ ነገሮች ንስር አሞራ በእድሜው አጋማሽ የሚገጥሙ ከባድ ችግሮች ናቸው። አሁን እነዚህ ይሄ አሁን ንስር አሞራው እንግዲህ ሁለት ምርጫ ብቻ ነው የሚጠብቀው። መቀጠል ካለበት 2 ምርጫዎች ይጠብቃል። ከረጅም አካሉ ጋር ዝም ብሎ በመቀመጥ ሞቱን መጠበቅ አንደኛው። ሁለተኛ ደግሞ ይሄ አልሞትም ካለ 5 ወር የሚፈጅ ስቃይና መከራ ያለበትን መስዋዕትነት ከፍሎ ገና 35 ዓመት በደስታ ለማለፍ ራሱን ማዘጋጀት አለ። ወይም ቁጭ ብሎ በተቀመጠበት ቦታ ላይ ሞቱን ቁጭ ብሎ መጠበቅ፣ ካልሆነ ደግሞ 5 ወር መስዋዕትነት የሚያስፈልግበትን ጊዜ ቁጭ ብሎ ማሳለፍ። በእነዚህ በሁለቱ ነገሮች ላይ አእምሮውን ምን ማድረግ አለበት? ማሰላሰል አለበት። እዚህ የመጀመሪያውን ከመረጠ አንድ ማድረግ ያለበት ነገር አለ። የመጀመሪያን ከመረጠ በእድሜ አጋማሹ ይሞታል። ታሪኩ እዛ ያበቃል። ህይወታችን ላይ እንደዚህ ነው የሚሆነው። ምንም ታሪክ ሳይሰራ እንዲሁ እዛ ቦታ ላይ የመጀመሪያ መረጥ ካለ እዛው ነው የሚሞተው። ታሪክ ሳይሰራ እዛ ከመሞት እግዚአብሔር ይጠብቃል። ሁለተኛው ምርጫ ከመረጠ ግን
የቀሩትን 5 መስዋዕቶችን ማለት ይኖርበታል። 5 መስዋዕቶች አሉ። ሁለተኛው ምርጫ ከመረጠ ምን ማድረግ አለበት? አንደኛ ከተራራ ከፍተኛ ተራራ ላይ በመውጣት የብቻውን ጎጆ ይቀልሳል። ከፍ ብሎ ማንም በማይደርስበት ቦታ። እንግዲህ ዝቅ ባለበት ቦታ ላይ ከሆነ ሌላ እንስሳ ሌላ አደጋ ስለሚደርስበት ማንም በማይደርስበት ላይ ቆሞ ጎጆ መቀለስ አለበት። ሁለተኛ ከጎጆ ከቀለሰ ጎጆ በኋላ የመጀመሪያውን ስፍራ የአፉን ማቁር ከአለት ጋር በማጋጫት ምን ያደርገዋል? ያ የነበረውን አፉን ነቅሎ ምን ያደርገዋል? ይጥለዋል። ሁለተኛው ይሄ ነው። እንግዲህ ቅድም እንደፈለገ እንደሚያስፈልገው አድርጎ እንዳይጠቀም ያደረገ ስለሆነ ማለት ነው። ሶስተኛ ይህንን ካደረገ በኋላ አዲስ ማቁሩን ይወጣለታል። ማቁሩንም እስኪያድግ ድረስ ታግሶ በጎጆ ምንም አይነት ምግብ ሳይመገብ መቆየት ግዴታ ይሆንበታል። አስብ፣ ግዴታ የሚሆንበት ያ ነው። ግዴታ የምጠብቀው። አራተኛ ደግሞ በጣም የሚገርመው ነገር አራተኛ አዲስ የእግር ጥፍር ከበቀለ በኋላ ደግሞ ይህንን አዲሱን ጥፍር እንደ መሳሪያ በመጠቀም በሰውነቱ ላይ የተቀመጡትን እነዛ ረዣዥም የነበሩትን ላባዎችን ሙሉጭ አድርጎ ያወልቃል። በዛ በእንትኖቹ ማለት ያን ሁሉ ሂደቶች ማለፍ አለበት። እንደገና 35 ዓመት ለመቀጠል ከፈለገ ማለት ነው። በህይወት ውስጥ እንደዚህ አይነት ተጋድሎ አለ። ታድሶ ዝም ብሎ የሚመጣ ነገር አይደለም። ታድሶ መስዋዕትነትን የሚጠይቅ ጉዳይ። ይህ 5 ወር በዚህ መልክ በጀግንነት ከተወጣ በኋላ እንደገና ራሱን በራሱ ወልዶ ወጣት ንስር ሆኖ ወደ ንስሮች ማንደር ብቅ ይላል። ነዛን ሁሉ ካለፈ በኋላ ወጣት ነው፣ ገና ህፃን ነው። ወደ ንስሮቹ ማንደር ነው የሚሄደው እንጂ ወደ ጫጩቶቹ ማንደር አይደለም። ራሱን አድሶ ነው የወጣው። ዛሬ እኔም እናንተም ታድሶን ስናስብ ማድረግ ያለብን ነገር ይሄ ነው። ታሪክ ሳንሰራ እንዲሁ ዝም ብለን መሞትና ግን እግዚአብሔር እንዲጠቀምብን ከፈለግን ያለንበት ህይወት መጥራት ያስፈልጋል። እግዚአብሔር ሆይ እንድትታደሰኝ ይፈልጋል ነው የምንልበት ልብና አእምሮ ሊኖር ያስፈልጋል። ዛሬ እግዚአብሔር እንደዚህ አይነት ቁርጥና የወሰኑ የጨከኑትን ሰዎችን ነው እግዚአብሔር የሚፈልግ። እግዚአብሔር እንዲጠቀም ለሌላ ትውልድ ታሪክ ሰርተን እንድናልፍበት ከፈለግን እግዚአብሔር በዚህ አይነት መንገድ መጠየቅ ነው። ህይወት ቀጣይነት ያለው የእድገትና የለውጥ ጉዞ ነው። አንዳንድ ጊዜ እንደገና መጀመር ያለፈውን ትተን አዲስ ጅማሬ መቀበል እንደሚያስፈልገን ሊነሳ ይችላል። ይህ ደግም ልደት እንደገና መጀመር ብቻ ሳይሆን እውነተኛ ማንነታችን ገልጦ ከሱ ጋር ተስማምቶ መኖር ነው። ይህንን የለውጥ ጉዞ እንዴት መጀመር እና ታላቅ ማንነት እንደገና መለወጥ እንድንችል የሚከተሉትን ነገሮችን መከተል ያስፈልጋል። እግዚአብሔር የተባረከ ይሁን። አንድ የተወሰኑ ነገሮችን ላንሳው። ህይወት እንዲቀጥል ከፈለግ ነው በእኛም በግል ህይወታችን ላይ አንደኛ ምንድነው? ለውጥን መቀበል። እስቲ ለውጥን መቀበል ብሎ ሲያንደ ይችላል። መጀመሪያ ለውጥ መቀበል አለበት። ንስር መጀመሪያ በ35 ዓመቴ ላይ አልሞትም ካለ መጀመሪያ ይታደሳል ብሎ የሚመጣውን ለውጦችን ለመቀበል ዝግጁ ነው። ተዘጋጁ ወገኖች። እግዚአብሔር በዚች ከተማ ላይ በዚች ምድር ላይ እግዚአብሔር ለውጥ እንዲያመጣ በግል ህይወታችን፣ በቤተክርስቲያን፣ በትዳር፣ በአገልግሎት ላይ በሰዎች ህይወት ውስጥ እግዚአብሔር ለውጥ እንዲያመጣ ከተፈለገ ለውጥን መቀበል ያስፈልጋል። አንደኛ ለውጥን መቀበል ነው። ለውጥ የማይቀር ነው። እናም ይህ እውነት በመቀበል ራሳችንን ለአዲስ ለመልካም አጋጣሚዎች እና እድሎች ንክፈት። የተለመደውና ምቹ የሆነውን ነገር መተው ከባድ ሊሆን ይችላል። ነገር ግን የምር የምናደርግ ከሆነ የምንለውጥበት በእነዚህ የለውጥ ጊዜያት ነው። ለውጥን ስንቀበል ካለፈው ሰውነት ተለቀን ማለቂያ ወደሌለው ወደ ልዩ እምቅ ኃይል ውስጥ መግባት ያስፈልጋል። አሜን ነው ወይ? ያለፈውን ምን ማድረግ ያስፈልገናል? መተው። ባለፈው ህይወት ብቻ ባለፈው እንቅስቃሴ መንቀሳቀስ ወገኖች በጣም ነው የሚከብደው።
እግዚአብሔር እንኳን ለእስራኤል ልጆች ምንድን ነው ያላችሁ? እዚህ በቃዴስ የዞራችሁበት ዘመን ምንድን ነው ያለው? ይብቃችሁ ነው ያለው። እግዚአብሔር እንደዚህ ነው ያለው። ቃዴስ የሆነውን ህይወት እግዚአብሔር ከኛ ህይወት ያብቃው። አሜን። ለውጥ ግን የሚፈልግ ሰዎች እንደሆኑ ወገኖች ለውጥ በሉስ ያን ጊዜ አሜን። ይሄ ቃል እግዚአብሔር ቃል ነው እየተናገርኩ ያለው ወገኖች። ለውጥ ያስፈልጋል። ለውጥ ያስፈልጋል። ለውጥ መቀበል ሁለተኛ ምን መቀበል ያለብን? ውስጣዊ ጥንካሬያችን ፈልገን ማግኘት። የቱ ጋር ነው? ዛሬ ሳምንቱ ነው። ዛሬ 15 ለመክሊት ሲያስተምር ተናግሬዋል። አንድ ሰው እግዚአብሔር በውስጡ ላይ የሰጠውን ነገር ምን ማድረግ አለበት? መክሊቱን ለመቀበል መጀመሪያ ውስጡ ላይ ያለውን ጠንካራ የሆነውን ጎኑን መቀበል አለበት። ውስጥሽ ላይ ያለው ነገር ምንድነው? ይሄ ምንድነው? ውስጥ ወንድሜ እግዚአብሔር በአንተ ውስጥ በአንተ ህይወት ላይ ሰላም የሚፈልገው ምንድነው? እሱን ነገር እንድንቀበል ይፈልጋል። ደግም ከተወለድን በኋላ በደግም መወለድና መለወጥ ጉዞ ውስጥ ውስጣዊ ጥንካሬን ማግኘት መለወጥ ጉዞ ውስጥ ጥንካሬን ማግኘት አስፈላጊ ነው። ስለዚህ ብዙ ሰዎች ለውጥ ያመጡ ሰዎች መጀመሪያ ውስጣቸውን ነው ያሳምኑት። ውስጣቸውን አሳምኑት። ለእግዚአብሔር ነገር ለእግዚአብሔር ሐሳብ ውስጣቸውን አሳምኑት። ውስጣችሁ ላይ ያለውን ነገር እግዚአብሔር ባንቺ ውስጥ ባንተ ውስጥ ያለው ታላቅ አቅም የቱ ጋር ነው? አግኘው ፈልጋል። አግኝ ፈልገሽ እንድናገኘው ይፈልጋል እግዚአብሔር። አሜን ነው ወይ? ባንቺ ውስጥ ያለው እያያችሁ በተቀባችሁ ላይ ያለው ሰው እያያችሁ ባንቺ ውስጥ ታላቅ አቅም እንዳለ ታውቃለሽ ወይ ታውቃለህ? በዚህ በተቀባችሁ ላይ ያለው ያን ጠንካራ አቅምን ተጠቀሚበት በሉት። እግዚአብሔር እንድትጠቀሚበት ይፈልጋል በሉት። የጸሎት ይሁን የስብከት ይሁን የምስክርነት ይሁን እግዚአብሔር ባንተ ውስጥ ያለውን አውጥተህ እንድትጠቀምበት ነው። ለምሳሌ ወርቅ ያለው ሰው ወርቁን አውጥቶ ካልተጠቀመ ወርቁን ቤት ላይ ወስዶ የሚቀብር ከሆነ የሚያስቀምጥ ከሆነ ያ ይጠቅመዋል እንዴ? አይጠቅመውም። መጠቀም አለበት። እግዚአብሔር ወርቅ የሆነውን የክብር መዝገብ ባንቺ